አንተ ተደኝ ምን ሞልሻል? አታፈቅረኝ? አዎ አታፈቅረኝ? አታፈቅረኝ? አፈቅርሻለሁ። አታፈቅረኝ? አፈቅርሻለሁ። እንዲ እንዳታረግ እሺ። እቺ ልጅ ካጠገብ ምን አረግ እሺ። ጓደኞች ወደዚህ ደግሞ እንዳይመጣ እሺ። እዚህ ወጣ እሺ። እሺ ነው የዛሬ ርዕሱ ራሱ እሺ ነው። የማይመጥን ሰው ጋር አጥቷል። እሺ እሺ በቃ አንተን ክብር ማስጠበቅ አለብህ። ዝም ብሎ ከማይሆን ሰው ጋር እያልክ ራስን አታስንቅ፣ ራስን አታስድ። ከማይመጥን ሰው ጋር አትገናኝ፣ አትውጣ፣ አትግባ። እሺ እኔና አንተ በቂ ነን ለህይወታችን፣ ለሁሉም ነገር እኔና አንተን በቃልን። እሺ ማይሆን ሰው መግባት የለበትም። እኔና ከምወደው ባሌ ጋራ ቆንጆ ቆይታ እናሳልፋለን። በዚህ አመት ግን እንደ አብርሃም ጉንጭ ተሳማለህ። የምሬን ነው ማለት ግንብ የሆነ ጉንጭ ነው ያለው። ይሄ ያለ መፈራረስ ራሱ የምሬን እኮ ነው ማለት ጭርት እንኳን አልወጣብህም። እኔ በጣም ንገረኝ። የምሬን ነው ማለት እኔ ማለት አድናቂ ነኝ። እንዲችለ ራሱ መቆም ምንም አለ በሆነ ራሱ ቡግር ነው። ለምንድን ነው የወጣው? ለምን የወጣው? እቺን እኔ ነው ቅድም አይቻት እናገራታለሁ ብዬ ነበርና በዚህ ጊዜያቶች ውስጥ በቃ ይሄው በ15 ቀን ውስጥ አፍንጫ ላይ ብጉር ወጣ። አብርሃም ሚስት ደረሰችልኝ የምር እንጂ አፍንጫ መፈንዳቱ ነበር። አሁን ቶሎ ነገሮች ምናምን እርሳና ገብተህ ታብታብ በቃ ቢግ ላቭ ቢግ ሪስፔክት እያደረክ አባቴ ሌሊቱን ዱቄት በቃ ግድ ነው። ደግሞ አፍንጫ ላይ ብጉር ሲወጣበት ወንድ ልጅ በነገራችን ላይ በቃ አናቱ ላይ ወጥቷል ማለት ነው። ሴቶች መረዳት አለባቸው። አፍንጫ ላይ ብጉር ያለ ምክንያት ያወጣል። ያ እንዴት አፍንጫው ላይ ብጉር ሊወጣ ይችላል ልትሉ ትችላላችሁ። ከወጣም ታችኛው ቤቱ ላይ ነው ብጉር መውጣት ያለበት ልትሉ ትችላላችሁ። ግን እዛ ላይ ብጉር ቢወጣ እንዴት ታያላችሁ? ያን አታዩት። ስለዚህ ምልክቱን ሊያሳያችሁ የሚችለው እዚህ አናት እዚህ መሀል አፍንጫው ላይ ወጥቶ ነው። ስለዚህ ተረዱት። ሌላ ነገር ምናምን አይደለም። ቅባት የበዛበት ምግብ በልተው ምናምን አይደለም። አረ ወፍ አባቢ እንደዛ የሚባል ነገር የለም። በቃ እዚች መሀል አናቱ ላይ ህፃን እያልን ብቅ ጥልቅ የምትለው እሷ ጋር ነው። በቃ እዚህ ጋር ሲደርስ ነው ብጉር አፍንጫው ላይ የሚወጣውና ተረዱት። ትረዱኛላችሁ? ምንም አላከኝ። ኧረ ተው አንተ ደግሞ አሽኮረመምከኝሳ። እንዴ ምን ሆነክ ነው? እታችኛው ቤት ትላለክ እንዴት እንዲሽ አታፍርም? አይደለም የታችኛው ቤት አልኩኮ። እንዴ እንደዛ አይባልም። እንደዚህ አይነት ነገር ቀልድ አልናቅም። ኧረ ተው እንዴ ብጉር ወጣበት እና ታፕታፕ አለ እኮ ታፕታፕ ቤት ግቢና ታፕታፕ። ኧረ ቤተሰብ አንተ ደግሞ ዛሬ ምን አሽኮረመመኛል? ተው እንጂ እኛ ታችኛው ቤት ላይኛውንም እኛ የምናውቀው ነገር የለም። እንዴት ነው አንተ እንደዚህ አይነት ነገር የምትለን? እንዴ እንደዚህ አይባልም እንዴ! ተው እንጂ ሴቶች ቢያንስ ይሽኮረመማሉ ያፍራሉ እንኳን አትልም። ኧረ ታችኛው ቤት አላለም። ጉድ እኮ ነው። ተረዷቸው። ኧረ ወይኔ እኔ አፍሬያለሁኝ። እኔ ተሽኮርመም ያለሁኝና ውድ ቤተሰቦቼ ላይክ ሼር ሰብስክራይብ ያረጋችሁ ቪዲዮ እንዲታይ ላይክ ያረጋችሁ ጀምሩት ማለት ነው። እኔ እንቁ ቤተሰቦቼ እወዳችኋለሁኝ። እና ዛሬ ደግሞ ያው እንግዲህ ፍሬውቲ ባሽኮርመሙኝ ነው ያው እየጀመርኩት። እንግዲህ ምን ታደርጉታላችሁና ሩታና አብርሽ እንግዲህ እንደምታውቁት ደስ በሚል ፍቅር መጥተዋል። ደስ ይላሉ እና አንዳንድ ነገሮች አሉ ሩታ ጋር ማለት ነው። ግን እውነትም እናንተ ጋር ያለች የበፊቷ ሩታ ነው የሆነችው ነች ወይስ አሁን አዲስ ሩታ ነች? የትኛው ሩታ ነች? እስኪ እናንተ የኔ ጥያቄ የሆነብኝ ነገር ነው እናንተ መጠይቀውና አሁን ላይ ያለችው በሄርሜላ እውነትም በሄርሜላ ኮፒ ያደረገች ነው የሚመስለው። እኔ ትላንትና ተናግሬው ነበርና አለባበሷም ሆነ ሁሉም ነገሯ ብቻ በሄርሜላ ኮፒ የተደረገ ይመስላል። አለባበሷ ያ በፊትም ትለብሳለች፣ በርግጥ እንደዚህ ትለብሳለች። ግን የሆነ አነጋገሯ ግራ ያጋባው እውነትም አብርሽ ይሄንን ነገር ይመስላል። ለምን የበፊቷ ሩታ አይደለችም። አሁን ሌላ የሆነ የተጨመረ ነገር አለ። ግን የበፊቷ ሩታ ነው የምትሻለው። አሁን ላይ እንደዚህ በመሆኗ እንደዚህ ጥረት በማድረጋ በርግጥ መልካም ነው፣ ጥሩ ነው፣ ደስ ይላል። ለባሏ ይሁላ እንክብካቤ እየሰጠች የሌሎችም ትምህርት ይሆናል፣ ጥሩ ነው። ግን አሁን ላይ
ይሄንን ነገር እንደዚህ ስታደርገው አብርሃም ግራ እንዲገባው ነው እያደረገችው ያለችው ማለት ነው። ግራ ተጋብተዋል። እውነት ነው እውነት እየታረቀችኝ ነው ወይስ እውነት እንደዚህ ያደረገችኝ ነው ወይስ ለምንድን ነው እያለ የሆነ ሀሳብ ውስጥ ግራ እንዲጋባ የሚገባበት አይነት ነገር ነው። የበፊቷ ሩታ ሆነ ኮስተር ብላ በቃ ሲጠይቃት በስነ ስርዓት እሺ በቃ ተቀብያለሁ ብላ መምጣት ነው እንጂ እንደዚህ ሆኖ አታውቅም። እውነትም ጉንጩ ራሱ ማን ማታተናግሪው ነበር። ደግሞ ወፍሯል። በጣም ነው የወፈረው። ለካ የወፈረው ጉብር እንትን ብጉር ነበረ። ጉብር አልኩኝ እና ብጉር ነበር። አረ ወይኔ ሲያሳዝን። አይዞ ገለቴ እንግዲህ ታፕታፕ ጀምር ተብለካል። እሺ ለማንኛውም ታፕታፕ ይሄ ስልክ ላይ ቲክቶክ ላይቭ ላይ ምናምን ነገር ታፕታፕ አድርጎ አይደለም የሚባለው እሱ ነው። እሺ ለማንኛውም ሌላ ነገር እና ይመስላችሁ። አረ ወይኔ ዛሬ ፍሬቱ የምር ሳይሆን ላይ ያሳቀኝ ነው ማለት ነው ቤተሰብ እና ሩታና አብርሽ የኔ ቅመሞች ማለት ነው እና ግራ አታጋቢው በስነ ስርዓት የበፊትም እንትን ሆኚ ደግሞ ጠበቅ አድርገህ ያዝ አብርሽ ማለት ነው። በደንብ አድርገህ ጠበቅ አድርገህ ያዛት ልጅቷ አሁን እንዳትለቃት። አሁን ከለቀቃት በእጅ አዙር ወርቅ እንደ መዳብ ይቆጠራል እንደሚባለው እንዳይሆንብክ ማለት ነው። አሁን ያቺ ከህይወታችን እናስወጣ ከህይወታችሁ ውልቅ ትበል። አሁን ደግሞ በቃ ከሩታ ጋር አብራችሁ መሆን ነው አብራችሁ መኖር ነው። ስለዚህ አሁን እንደዚህ አይነት ሀሳብ ከመጣችልህ በቃ ይዘህ ወደ ቤት መሄድ ነው አለቀ እንጂ የተለያየ ቦታ አድራለሁኝ የተለያየ ቦታ ኖራለሁኝ ብሎ ነገር የለም። አሁኑኑ ጀምራችሁ ቤተሰብ አዎ ባህል እንጂ ማምረሽ እውነት ሾል ታፋይ አራዳ ወደ ሻፍ አዳረኩ ከፈለኩኝ ያው ሾላ ሳይ ያልኩኝ ምንም አልተገኘም። ያው አንተ ተገኘ የክብር እንግዳ ወርቅ የሆነ እንዳንተ አይነት ወርቅ የሆነ አይ የሆነ ሰው ተገኘና በቃ እና ዛሬ እንዳያችሁት ሁሉም ነገር በእሺ ነው ብለዋልና ሁሉም ነገር እሺ። ምንም ነገር እኮ ያወራ አይደለም። ምንም ነገር ደግሞ ፈዝዝ ነው ያለው። ፈዞ ቀርቷል ልጁ። አረ ወይ በሉት አንድ በሉት። አረ አንድ በይሩታ ፈዟል። ስለዚህ ወደ ቤትሽ ብትመለሽ ይሻላል። ለነገሩ ይሄንን ውበተኛ ራሱ ያፈዘዘው እሱ እንዴት አያፈዘውም? ስለዚህ አንቺ ደግሞ እንዴት እንደሚያያት ማለት ነው ቤተሰብ እንግዲህ ቪዲዮውን ይዩት። እንዴት እንደሚያያት እንኳን አንቺ እኔ ራሱ ፈራሁት። እና ቤተሰብዬ ሁሉም ነገር እሺ እሺ ያላት ነው። ና እንሂድ እሺ፣ አረ እዛ እንሂድ እሺ፣ አረ ወዲህ እንምጣ እሺ፣ ሁሉም ነገር እሺ፣ አይዞክ እሺ፣ በቃ አይዞክ እሺ፣ አይዞክ በቃ እንግዲህ በጣም ደስ የሚል ቪዲዮ ነው። እንደዚህ በመሆናቸው እኔ ባይዘው በጣም ነው ደስ ያለኝ። በጣም ነው ደስ የሚለው ሲጀምር ማለት ነው። ይሄን የፍቅር አሰጣጣ ደስ ይላል፣ ግን የተለየ ስለሆነ በፊት ያልነበረ አሁን የመጣ ነው። ያው አሁን ቢመጣም የሰው ልጅ ግር ሊለው ይችላል። በአንዴ እንደዚህ ሰው እንዴት ይቀየራል? በአንድ ቀን በሁለት ቀን ውስጥ እንዴት እንደዚህ ይቀየራል? ምናምን ነገር ብሎ ያስባል፣ ይጨነቃል። እሷ ያው ከምሯ ሊሆን ይችላል ግን ያው ምን እናደርገዋለን? ስለዚህ ምንም ማድረግ አይቻልም። እንግዲህ ይሁን ከተባለ ይሆናል ማለት ነው። እና አብርሽና ሩታ ደግሞ ያው እየተጫወተችበት ነው። እንደዚህ ነው አው እንደዚህ ነው እሺ እንደዚህ ነው አው በቃ ሌላ ነገር የለም፣ ሌላ ነገር ማውራት የለም። ይሄንን ቪዲዮ የሰራችው አንድ ሩታና ሩታ ብቻ ነች ማለት ነው። እያወራች ምናምን ነገር እሷ ብቻ ነች የጨረሰችው፣ አለቀ። ሌላ ነገር የለም። ኧረ ሩታ አልተቻልሽምና ፍቅር አሰጣጣው በጣም ደስ ይላል። ያው ግራ ቢገባ ምንም ማድረግ አይቻልም።